የምነግራችሁ መረጃ ምናልባት እውነት ከሆነ 35 ቀን በሞላው የኢራንና የአሜሪካ ብሎም የእስራኤል ጦርነት ላይ ሌላ አዲስ ምዕራፍ ሊከፍት የሚችል አይነት መረጃ ነው። ጉዳዩን መሰላችሁ በዛሬው ዕለት ማለዳ አካባቢ ላይ በኢራን በኩል የሚወጡ የዜና ምንጮች የአሜሪካ F-35 የጦር ጀትን መተው መጣላቸውን የሚገልጹ አይነት ዘገባዎችን እያጋሩ ወይም እያደረሱ ነበር። ታዲያ እንግዲህ በዚህ መካከል በርካታ የዓለም አቀፍ መገናኛ ብዙሃኖችም ይሄን ጉዳይ እየተቀበሉ መረጃውን እያጋሩ ነበር። ምንም እንኳን በአሜሪካ በኩል F-35 የጦር ጀቱ ተመቶ ወድቋል በሚለው ላይ ማረጋገጫ ባይሰጥም ማለት ነው። እርግጥ ነው በዚህ በሁለት ሳምንት ጊዜ ውስጥ ኢራን ተመሳሳይ በሆነ መንገድ F-35 የጦር ጀትን መትቼ ጥያለሁ ስትል ይሄ ያሁኑ ለሁለተኛ ጊዜ የተከናወነ ነውና የዛሬው ግን የተለየ የሚያደርገው ምንድነው? የወድቋል የተባለውን የአሜሪካ F-35 የጦር ጀት ሲያበር የነበረው አብራሪ እንግዲህ ያው ፓይለቶች ጥቃቱ ልክ በሚፈጸምበት ቅጽበት ላይ በፓራሹት ከጄቱ አምልጠው ህይወታቸውን የሚያተርፉበት አይነት መንገድ እንዳለ ይታወቃል። እና ጥቃቱ ሲሰነዘርበት የF-35 የጦር ጀት አብራሪው ወዲያውኑ በፓራሹት አማካኝነት ከአደጋው ተርፎ የነበረ ቢሆንም ነገር ግን በኢራን ምድር ውስጥ ነው እንግዲህ በፓራሹቱ መውረድና ማረፍ የቻለው ኢራን ምድር ውስጥ ነው፣ በሌላ የጎረቤት ሀገር ላይ አይደለም። ይህን ተከትሎ ከማለዳ ጀምሮ ኢራናውያን አሰሳ እያደረጉ እንደነበር የሚገልጽ ዘገባም ነበረ። በተመሳሳይ በአሜሪካ በኩልም አሉ አሁን እነ ማህር እነ ታስኒም የሚባሉ የኢራን የዜና ምንጮች አሜሪካ ሄሊኮፕተሮችን ጭምር ወደ አካባቢው በማስጠጋት ይህንን የተረፈውን የF-35 የጦር ጀት አብራሪ ለማዳን ጥረት እያደረገች ነበረ የሚሉ አይነት መረጃዎች እየወጡ ነው። ከዛም ባለፈ ደግሞ ኢራን ይህንን የF-35 የጦር ጀት አብራሪውን በቁጥጥሯ ውስጥ አድርገዋለች ነው በመባል ላይ የሚገኙ የተለየ የሆነውና ምናልባትም በመጪዎቹ ጊዜ ጦርነቱን ወደ ሌላ አዲስ ምዕራፍ ሊያሸጋግር ይችላል የተባለው ጉዳይ ይሄ ነው። እና አሜሪካ እንግዲህ አንድ ወታደራቸው በኢራን ቁጥጥር ውስጥ ሆኖ ይሄን ጉዳይ በዝምታ ይመለከታሉ ወይስ አይመለከትም? እንዲያውም ከዚህ ቀደም እንደ ሐሳብ ሲነሱ የነበሩ ጉዳዮች አሉ አይደለም? እግረኛ ወታደሮችን አሜሪካ ወደ ኢራን ውስጥ ልታስገባ ትችላለች የሚለው ጉዳይ አሁን ለዛ ሐሳብ ምናልባትም እንደ ስፕሪንግ ቦርድ ወይም እንደ መነሻ ሆኖ ሊያገለግል የሚችልና አሜሪካ ራይት ናው ወዳም ሳይሆን ተገዳ በኢራን ቁጥጥር ውስጥ ነው የተባለውን የጦር ጀት አብራሪዋን ለማዳን ስትል እግረኛ ወታደሮቿን ለማስገባት የምትገደድበት አይነት ሁኔታ ተፈጥሯል ነው እየተባለ የሚገኘው። እርግጥ ነው በአሜሪካ በኩል አሁን በኢራን የዜና ምንጮች አማካኝነት የሚወጡትን F-35 የጦር ጀቱን መትቼ ጥያለሁ የሚለውንም ሆነ የአሜሪካ የጦር አብራሪን በቁጥጥር ውስጥ ይገኛል በሚለው መረጃ ላይ በይፋ የተሰጠ ምላሽ የለም። ወይም አሜሪካ ልክ ነው F-35 የጦር ጀቴ ተመቶ ወድቆብኛል ብላ አልገለጸችም፣ ወይም ወታደሮቿ ወይም የጦር አብራሪው በኢራን ቁጥጥር ውስጥ ነው በሚለው ላይም እንዲሁ የሰጠችው ምላሽ የለም። ይሁን እንጂ እነ ታስኒም እነ ማህር የኢራን አብዮታዊ ዘብ የመረጃ ምንጮችን በመጥቀስ በዚህ ድፍረት በዚህ ደረጃ ያው በቪዲዮም ሊታይና ሊረጋገጥ የሚችል አይነት ስለሆነ ማለት ነው እንዴት በእርግጠኝነት F-35 የሚያበረው ሰው በኢራን ቁጥጥር ውስጥ ሆኗል የሚል ዘገባ ሊያጋሩ ይችላሉ የሚለው ጥያቄ በመነሳት ላይ ነው የሚገኘው። እንግዲህ የኢራንና የአሜሪካ እንግዲህ ጦርነት ያው እስራኤል ተጨምራበትም 35ኛ ቀኑ ላይ ይገኛል። በእነዚህ 35 ቀናት ውስጥ አሜሪካ በኢራን ላይ ከእስራኤል ጋር በመሆን ከ10,000 እና ከ11,000 በላይ የሚሆኑ የጥቃት ኢላማዎችን ፈጽማለች ይባላል። እና ከፈጸመቻቸው የጥቃት ኢላማዎች አንፃር ደርሶባታል የሚባለው ጉዳት አነስተኛ ነው የሚል ሐሳቦችን የሚያነሱ አንዳንዶች በአንድ ወገን ሲሆኑ፣ ሌሎቹ ደግሞ የለም እንደ አሜሪካ አይነት ጠንካራ የጦር መሳሪያና የአየር ኃይል አቅም ያለው ሀገር F-35 የሚባል በነገራችን ላይ F-35 የጦር ጀት አሜሪካ በዚህ ሰዓት አለኝ የምትለው የጦር ጀት ነው። ከ1000 በላይ የሚሆኑ F-35 የጦር ጀቶችን እንዳመረተችና 20 የሚሆኑ የአሜሪካ አጋር የሚባሉ ሀገራትም እነዚህን F-35 የጦር ጀቶች ታጥቋል ይባላል። የአምስተኛው ጀነሬሽን ትውልድ እየተባለ የሚጠራና በቃ ዓለም ላይ ሲጠቀስ አሁን የጦር ጀቶች ቴክኖሎጂ ሲጠቀስ በእነ አሜሪካ በኩል F-35 እንደምትሉት ሁሉ በእነ ሩሲያ በኩል Su-35 እንደሚባለው አይነት በጣም እጅግ ግዙፍና ከፍተኛ የሆነ ቴክኖሎጂ የተገጠመለት ነው። 3 አይነት ቫሪያንቶች አሉት ይባላል። የኤርፎርስ አለ፣ የማሪን ወይም የባህር ኃይል አለ፣ እንዲሁም ደግሞ ሪፊውለሮች ወይም ደግሞ መልሶ ኃይላቸውን
የሚያድሱበት የሚሞሉበት አይነትም የኤፍ35 ቫሪያንት እንዳለ ይነገራልና በዛሬው ዕለት ወድቋል የተባለው እንግዲህ ከነዚህ መካከል የኤርፎርሱ አባል ወይም የኤርፎርሱ ኃይል ውስጥ የሚጠቃለለው የአሜሪካ ኤፍ35 የጦር ጀት እንደሆነ ነው መረጃዎች እያሳዩ የሚገኙት። ያም ማለት አሁን ኤፍ35 የጦር ጀቱ ወድቋል ከመባሉ በላይ ትልቁና አንገብጋቢው ጉዳይ በዚህ ሰዓት የአሜሪካ የጦር አብራሪ የጦር ጀት አብራሪ በኢራን ቁጥጥር ስር ይገኛል ወይስ አይገኝም የሚለው ነገር ነው። ፍላሽ ፖይንት ነው የሚሆነው ባይዘው ይሄ ጉዳይ ከተረጋገጠና እውነት ከሆነ ፍላሽ ፖይንት ነው። ወደ ሌላ አዲስ ምዕራፍ ይሸጋግራል ጦርነቱ እና አሜሪካ የወታደራቸው ተማርኮ እንግዲህ ኢራንን አጥፍተናታል፣ አውድመናታል፣ ጉዳት አድርሰንባታል እያሉ የሚናገሯት ኢራን አሁን ላይ የጦር ጀት አብራሪያቸው በቁጥጥሯ ውስጥ ሆኖ በዝምታ ሊመለከቱ አይችሉም። በቃ በእርግጠኝነት እውነቱ የሚረጋገጥ ከሆነና የነ ታስኒምና የነ ማህር የዜና ምንጮች መረጃ በቪዲዮም ጭምር ተደግፎ የጦር አብራሪው እንግዲህ በምስል ከታየ ከዛ በኋላ እና አሜሪካ ምን አይነት ምላሽ ሊወስዱ ይችላሉ የሚለው ነገር ይጠበቃል። የሆርሙዝ ሰርጥን አናስከፍትም ሲሉ የነበሩ ዶናልድ ትራምፕ ወይም ሆርሙዝ ሰርጥን ጥለን እንወጣለን ሲሉ የነበሩ ዶናልድ ትራምፕ ራይት ናው በእርግጥም ጦርነቱን ጥለው ላይወጡ የሚችሉበትና ለመጪዎቹ ሳምንታትም ሊቀጥሉ እንዲገደዱ ለመቀጠል እንዲገደዱ የሚያደርጋቸው አይነት ነባራዊ ሁኔታ ነው በመፈጠር ላይ የሚገኘው። ለማንኛውም በዚህ ሰዓት ላይ በቃ ዓለም በጉጉት እየተጠባበቀው ያለ ከገልፉ ጦርነት ጋር በተገናኘ የሚጠበቀው መረጃ ይሄ የአሜሪካ ወታደር የአሜሪካ የጦር ጀት አብራሪ በኢራን ቁጥጥር ውስጥ ሆኗል ወይስ አልሆነ የሚለውን ነገር ነው። እኔም እየተጠባበኩት ያለ ጉዳይ ነው። አዲስ ነገር ካለ ወዲያውኑ ይዤላችሁ መጣ ይሆናል ማለት ነው። በጣም አመሰግናለሁ።